ወዳጄ አንዳንዴ መገፋት ለበጎ ነው። ከለታት በአንዱ ቀን እንዲሆነ አንድ ትልቅ የኮምፒውተር መገጣጠሚያ ድርጅት ውስጥ የሰራተኞችን የሽንት ቤት መጸዳጃ ቦታ ለማጽዳት ሰራተኛ ሆኖ ለመስራት አንድ ሰው ያመለክታል። ስራ አስኪያጁ ኢንተርቪው ሲያደርገው ከቆየ በኋላ ለስራው ተቀባይነት አግኝተሃል፣ ስለዚህ የሥራ ስምሪትና ውሉን እንድልክልህ ኢሜልህን ስጠኝ ይለዋል። ሰውየውም ኢሜልም ኮምፒውተርም እንደሌለው ይገልጽለታል። ከዚያም ማኔጀሩ እጅግ በመናደድ ኮምፒውተር የለህም ማለት አንተ የለህም ማለት ሲሆን ከሌለ ደግሞ ለኛ መስራት አትችልም በማለት በሩን እፊቱ ላይ ድርግም አድርጎ ይዘጋበታል። ሰውየውም እያዘነና እያነባ ከዚያ እንደወጣ እጁን ወደ ኪሱ ይሰነዝራል። ከኪሱ ውስጥ በነበረው $10 10 ኪሎ ግራም እንጆሪ በመግዛት ቤት ለቤት እየዞረ በመሸጥ ቀኑ መጨረሻ ላይ ሌላ $20 አተረፈ። ከዚያም ነገሩ ቀላል እንደሆነ ሲረዳ መጠኑን በእጥፍ እየጨመረ እየሸጠ በሚያተርፈው አንድ ሳይክል ገዝቶ በዚያ እየተንቀሳቀሰ ስራውን ቀጠለ። ከዚያም ገቢው እጅግ በጣም እየጨመረ ሲመጣ በመደብር ውስጥ መሸጥ ይጀምራል። ጠንክሮ በመስራቱ ከ5 ዓመታት በኋላ ትልቅ የምግብ ካምፓኒ መደብር ባለቤት ሆነ። እንዲህ የሆነ ሲመጣ ስለ ድርጅቱ ያሳስበውና ስለ ወደፊቱ ማሰብ ሲጀምር ከኢንሹራንስ ኩባንያዎች ጋር ውል መግባት እንዳለበት ወሰነ። ከኢንሹራንስ ኩባንያ ባለሙያው ጋር ማውራት እንደጀመሩ ተግባቡና ውሉን እንድልክልህ ኢሜልህን በማለት ይጠይቀዋል። ሰውየውም ኢሜልም ኮምፒውተርም የለኝም በማለት መለሰለት። የኢንሹራንስ ባለሙያው በመደነቅ በ5 ዓመታት ውስጥ ይህንን የሚያክል ትልቅ የምግብ መደብር አቋቁመህ ኢሜል የለህም? ቢኖርህ ምን ትሆናለህ አለው። እሱም መለሰ፣ ከ5 ዓመታት በፊት ኢሜል ቢኖረኝ አሁን ድርጅቴ ውስጥ ሽንት ቤት አጸዳ ነበር። አንዳንድ ነገሮች የማይሆኑት ለበጎ ነው ወይም በምክንያት ነው። ምናልባትም አንደኛው በር ሲዘጋ ሌላኛው እየተከፈተ ይሆናልና ሁሌም በፈጣሪ ተስፋ አድርግ። ወገኖቼ ከዚህ ምን ተማራላችሁ? መገፋት ለበጎ ነው። ይህ ሽንት ቤት ሊያጸዳ የተገፋው ሰውዬ ዛሬ ቢሊየነር ነው። ከወደዳችሁት ላይክና ሼር አድርጉት። በያላችሁበት ሰላማችሁ ብዝት ዝት ትረፍረፍ ይበል።